ሰላም ጤና ይስጥልን። በዚህ ዝግጅት የካፒታል ማርኬት ለኢኮኖሚ እድገትና ለኢኮኖሚክ ዲቨሎፕመንት ያለው አስተዋጽኦ ምንድነው በሚል ርዕስ በባለሙያ የተዘጋጀ ልዩ የሆነ ትምህርታዊ ዝግጅት ይዤላችሁ ቀርቤያለሁ። እስከ ዝግጅቱ ፍጻሜ አብራችሁ እንድትሆኑ እያሳሰብኩኝ በቀጥታ ወደ ፕሮግራሙ እንገባለን ማለት ነው። መለሰ እባላለሁ። እኔ ፕሬዘንት የማደርገው የካፒታል ገበያ እና ለኢኮኖሚ ዴቨሎፕመንት ያለውን አስተዋጽኦ ነው። በተቻለኝ መጠን ቀለል ባለ መልኩ ለማቅረብ እሞክራለሁ። የኢኮኖሚክስ ጃርገን ሳልጠቀም ማለት ነው። የካፒታል ገበያ ለምንድን ነው የሚያስፈልገው ከኢኮኖሚ እድገት አንጻር የሚለውን ጥያቄ አድሬስ ማድረግ ነው። ይህንን አድሬስ ለማድረግ ሲምፕል ነገር ማየት እንችላለን። ለምሳሌ ገጠር አንድ ገበሬ 300,000 ብር አለው እንበል። ቤት ውስጥ ያስቀመጠው ቤቷ ውስጥ ያስቀመጠችው ይህንን ገንዘብ ያለ ኢንተረስት ያለ ምንም ኢንካም ከማትረስ ውስጥ ከምታስቀምጠው ይልቅ ለሌሎች ለቢዝነስ ሴክተር ለምሳሌ ሌላ ሶላር ኢነርጂ ስታርታፕ አለ ብንል ሚኒ ግሪድ ወይም ደግሞ እዚያ ለገጠር ኤሌክትሪሲቲ ላልደረሰበት ኤሌክትሪሲቲ ማቅረብ የሚችል ቢዝነስ አለ። ግን ገንዘብ ያስፈልገዋል ያለ ማቅረብ ብንል እዚያ ገጠር ውስጥ ያለው ገንዘብ ፑልድ ሆኖ ተሰባስቦ ለነዚህ ቢዝነስ ቢያበድሩ በካፒታል ማርኬት ፕላትፎርምነት አገበያይነት ስታርታፑ ቢዝነሱን ቢውልድ ያደርጋል። ገበሬዎችም ኢንካም ጀነሬት ያደርጋሉ ካላቸው ገንዘብ። በተጨማሪ እና ዋናው ኢምፖርታንቱ ነገር ከኢኮኖሚክ ዴቨሎፕመንት አንጻር ስታርታፑ ሰክሰስፉሊ ቢዝነሱን ራን አደረገ ማለት ያን ገንዘብ ሬይዝ አድርጎ ለገጠር ኤሌክትሪሲቲ ያቀረበ ማለት ነው። እሱ ደግሞ የገበሬዎችን ፕሮዳክቲቪቲ የማምረት አቅም ሁሉ ይጨምራል ማለት ነው። ይሄ እንግዲህ ከግለሰቦች መጠቀም አልፎ በአጠቃላይ ኦቨርኦል ኢኮኖሚክ አክቲቪቲ የሶሳይቲውንም ኢኮኖሚክ አክቲቪቲ ፎስተር የሚያደርግ ነው ማለት ነው። ኢኮኖሚስቶች በአምስት መልኩ በተለይ ደግሞ ሮስ ሌቪን የሚባል በ1997 በጻፈው ፔፐር በአምስት መንገድ የካፒታል ገበያ ኢኮኖሚክ ዴቨሎፕመንትን ሰፖርት እንደሚያደርግ ይገልጻል። አንደኛው ፑል ሴቪንግ ፑል ማድረግ የተለያዩ ስሞል አማውንትስ ኦፍ ሴቪንግ ያላቸውን ሴቨሮች አንድ ላይ በማምጣት ፑል በማድረግ ለኢንቨስተብል ካፒታልነት ማዘጋጀት ነው። ሁለተኛ ያንን ፑል የተደረገውን ወደ ቢዝነስ ቻነል በማድረግ ዳይሬክት በማድረግ ፕሮዳክቲቪቲን ቅድም እንዳየነው ኢንሃንስ ማድረግ ነው። በሌላ መልኩ ደግሞ ማኔጀሮችን ወይም እነዚህ ሲኢኦዎች የካምፓኒ ሲኢኦዎችን በሼር ፕራይስ አማካኝነት ዲሲፕሊን ማድረግ ነው። ምክንያቱም ሼር ፕራይሳቸው ወይም የቦንድ ፕራይሳቸው የካምፓኒው ይወድቃል ጥሩ የሆነ ፐርፎርማንስ ሳይኖር ካምፓኒ። ስለዚህ በዚያ መሰረት በገበያው ራሱ አካውንተብል ያደርጋቸዋል ማለት ነው፣ ይቀጣቸዋል በደንብ ፐርፎርም ካላደረጉ ጥሩ ስራ ካልሰሩ። ሌላው ሪስክን ስፕሬድ ማድረግ ነው። ኢንቨስተሮቹ ዳይቨርሲፋይ ያደርጋሉ። ቢዝነሶችም ደግሞ ሎንግ ተርም ቤት ቅድም እንዳለው የሶላር የሎንግ ተርም ፕሮጀክቶችን ላይ ኢኖቬሽን ላይ ኢንቨስት ማድረግ ይችላሉ። በዚህም መሰረት ስፕሬድ ይሆናል ሪስክ ማለት ነው። ሌላው ሊኩዊዲቲ የገንዘብ ተፋሰስ ለምሳሌ ሸሮች ከዚህ በፊት ካፒታል ገበያ ሳይኖር አንድ ሰው ሼር ሲገዛ ያው በኢንፎርማል መንገድ ትሬድ ካላደረገ በስተቀር ይዞት ነው የሚቀመጠው። አሁን ግን ኤኒ ታይም ገንዘቡን ሲፈልግ ትራንስፓረንት በሆነ ገበያ በማርኬት በሚታወቅ ፕራይስ ሸጦ መውጣት ይችላል፣ መግባትም ቶሎ ይችላል ማለት ነው። ይሄ በራሱ ያሳልጣል ማለት ነው የገበያን ፍሰት ማነው የገንዘብን ፍሰት and therefore ፕሮዳክቲቪቲ ቢዝነስን ሁሉ ያሳልጣል፣ ኮስትና ፍሪክሽኑን ሁሉ ይቀንሳል ማለት ነው። በአጠቃላይ ቲዎሬቲካሊ መነሻዎች ናቸው እነዚህ። ከመነሻው ከፋይናንስ ኢንጂነራል ምንድነው ያለውን ጥቅም የሚለውን ነገር ጆሴፍ ሹምተር የሚባል በ1911 በጻፈው ምንድነው ያለው ቅድም ያየነውን ኤግዛምፕል የሚገልጽ ነው።
ፋይናንስ ኢንተርፕረነሮች መኒ ቻነል በማድረግ ኢንተርፕረነሮችን ፋይናንስ በማድረግ ክሬቲቭ ዲስትራክሽን የሚባለው ወይም አዲስ አይዲያ ኦልድ አይዲያን ሪፕሌስ የሚያደርገውን ኢንተርፕረነርሺፕ ኢኖቬሽንን ፕሮሞት በማድረግ ግሮዝን ይጨምራል የሚል ነው። ማኪኔን እንዲሻው የሚባሉ ደግሞ ጸሐፊዎች በ1973 የሰሩት የሚያሳየው ምንድን ነው? የሪስትሪክሽን በተለይ ፋይናንስ ገበያ ላይ ያለውን ፋይናንሻል ሪፕሬሽን የሚባለውን የኢንተረስት ሬት ቁጥጥር የገበያውን ቁጥጥርን ሪሙቭ በማድረግ ሞር ሴቪንግን ሞቢላይዝ በማድረግ ኢንቨስትመንትን ማፋጠን ይቻላል፣ ግሮዝን መጨመር ይቻላል ነው። ቅድም የሮዝ እና ሌቪን አይተናል። በአጠቃላይ ኢምፔሪካል ኤቪደንሱም የሚያሳየው እንደምናየው የፋይናንስ ገበያን ያሳደጉ ሀገሮች ኢኮኖሚያቸው ያድጋል የሚል ነው። ሰመራይዝ ብናደርገው ቶፕ ኳርታይል ወይም ሃይስት ፋይናንሻል ማርኬት ዴቨሎፕመንት ያላቸው ሀገሮች ከቦተም ኳርታይል ጋር ከሎውስት ዴቨሎፕመንት ላይ ካሉ ሀገሮች ጋር ሲነጻጸር የ2.8% አኑዋል ኤክስትራ ጂዲፒ ግሮዝ አዲሽናል ግሮዝ አላቸው። ኢን ተርምስ ኦፍ ቶታል ፋክተር ፕሮዳክቲቪቲ ኢኮኖሚ ሌቨል ፕሮዳክቲቪቲን ስናይ ደግሞ 30% ኢንክሪዝ ያደርጋል ፋይናንሻል ሴክተር ዲፕኒንግ ያላቸው ማለት ነው ሀገሮች። ትንሽ ይመስላል 2.8 ግን በ30 ዓመት ለምሳሌ ኮምፓውንድ ብናደርገው ይሄንን ካንትሪ ካን ደብል ኢትስ ኢንካም versus a country that grows only 50% ማለት ነው ዊከስት ጋር ሲነጻጸር። እንግዲህ ይሄንን ሲያደርጉ ሌሎች ፋክተሮችን ሁሉ ኮንትሮል አድርገው የፋይናንስን እድገት ብቻ ከኢኮኖሚ እድገት ላይ ያለውን ነጥለው በማውጣት ነው ይሄንን ጥናት ያሳዩት ማለት ነው። ሶ ያየነው ምንድነው? እስካሁን በቲዮሪም ኮንሴፕቹዋሊ ከቆጣቢዎች ገንዘብን ወደ ኢንቨስተርስ ትራንስፎርም በማድረግ እንዴት ኢኮኖሚክ ኢኖቬሽን ቆጣቢዎች ገንዘብ ጀነሬት ማድረግ ብቻ ሳይሆን አምራቾችም ኢኖቬቲቭ የሆነ ኢንተርፕረነርሺፕ አይዲያቸው ፋይናንስ ተደርጎ እንዴት ኢኮኖሚን ማሳደግ እንደሚቻል ኢምፔሪካሊ ደግሞ ሀገሮችን ወስደው ዴታ ወስደው ጥናት ያጠኑ ሰዎች የሚያሳዩት እንደምታዩት ሲግኒፊካንት የሆነ የኢኮኖሚክ ግሮዝ ኢምፓክት እንዳለው የሚያሳይ ነው ማለት ነው። የአገሮችን ታሪክ ብናይ እንደ ኤግዛምፕል ለዚህ ጋር ያቀረብኳቸው ጋና፣ የደቡብ ኮሪያ፣ ኢንዲያ እና ቻይና ነው። እነዚህ ኤግዛምፕሎች የተለያየ ነገር ኤግዛምፕል ምሳሌ ሆነው ስለሚቀርቡ ነው። ለምሳሌ ጋና ከእንደኛ ከስክራች ተነስተው እንዴት የካፒታል ገበያ እንዳሳደጉ እና ምን ደረጃ እንደደረሱ፣ የደቡብ ኮሪያ ደግሞ በመነሳትና ውድቀት ቡም ፕራይስስ ቡምባስት ውስጥ ማለፋቸውን እና ሪፎርም አድርገው ከውድቀት እንዴት እንደተነሱ የሚያሳይ ነው። የህንድ ደግሞ ግራጁዋል የሆነ ሪፎርም ለማርኬት ዴቨሎፕመንት የሚያሳይ ነው። ቻይና ደግሞ ኢትስ ዲፈረንት ሞዴል ከሌሎች የሚለየው ከካፒታል የካፒታሊዝምን በተመለከተ ሳይሆን ስቴት በተመሰረተ ሳይሆን ስቴት ሌድ ገቨርንመንት ላይ በተመሰረተ የእንትን የሚል ነው። የጋናን ስናይ የጋና ስቶክ ኤክስቼንጅ በ1990 ነው ላውንች የተደረገው። ሲጀምሩ በትንሹ ነው እንደኛ 11 ካምፓኒዎችን የጀመሩት። በ2004 የመንግስት ዴሊበሬትሊ የቦንድ ሚዲየም ተርም ቦንድ ማርኬት ላውንች አደረገ። በ2013 ደግሞ አዲስ ሬጉላቶሪ ፍሬምወርክ ኒው ሩልስ ኦን ኮርፖሬት ገቨርናንስ ዲስክሎዥር ኢንቨስትመንት ፕሮቴክሽን ላውንች አደረጉ። የጋና ስቶክ ኤክስቼንጅ 2017 ላይ በሲግኒፊካንትሊ በማደግ ዋን ኦፍ ወርልድስ ቤስት ፐርፎርመር ለመሆን በቅቷል ማለት ነው። ኤምቲኤን ጋና አይፒኦ ብዙ ሼር ያደረገበትን በተለይ ሪቴይል ኢንቨስተርን ፓርቲሲፔሽንን ፕሮሞት በማድረግ እንደ ኤግዛምፕል የሚጠቀስ በ2018 አድርገዋል ማለት ነው። አይፒኦ ሾው አድርገዋል። ይሄ የሚያሳየው የጋና ሌሰን የሚያሳየን ምንድን ነው? ካፒታል ማርኬት በራሳቸው እንዲሁ ኢቮልቭ አያደርጉም። እርግጥ
ኢቮልቭ ያደረጉበት ሀገሮች እንደ አሜሪካን አይነት አለ። ግን እሱ it took centuries, decades and centuries to develop. but እኛ እንደ አይነት ሌክቸር የለንም አሁን። so እንደኛ አይነት ሀገር we don't just wait until the capital market pops up. we have to make efforts. ጋና እንዳደረገችው ኢትዮጵያ አሁንም እያደረገች እንዳለው ነገር ግን እሱን ለማድረግ የካፒታል ገበያው ዝም ብሎ በራሱ ብቻ ስለማያድግ የተነጠለ ኤፈርት ብቻ ሳይሆን ከማክሮ ኢኮኖሚክ ሪፎርም ጋር በተያያዘ የሬጉላቶሪ ሪፎርም፣ ኢንቨስተር ኤጁኬሽን አሁን እየተደረገ ያለው ለምሳሌ የሴኩሪቲስ ሎው፣ የካፒታል ማርኬት ገበያ አዋጅ እንደወጣው እንዲህ አይነት ኤፈርት መደረግ አለበት። ለዚያ ነው የኢትዮጵያ መንግስትም ወይም ኢትዮጵያም እንደዚህ አይነት ውስጥ የገባችው ማለት ነው፣ ኤፈርት ያደረገችው። የደቡብ ኮሪያን ታሪክ ስናይ የሚያሳየን ሌላ ሌሰን አለ። ደቡብ ኮሪያ ኢኮኖሚክ ዴቨሎፕመንት በ1960ዎቹ 70ዎቹ ስቴት ሌድ ነበረና እኛ ለረጅም ጊዜ እስከ ቅርብ ጊዜ እንደሞከርነው ገቨርንመንት ዳይሬክት ፋይናንስ ወደሚፈልጋቸው የኢኮኖሚ ዘርፎች በኮሪያ ኮንግሎመሬቶች ኪዮቦል የሚባላሉ በእነሱ ስቲል እንደዚህ መርከቦችን ኤሌክትሮኒክስ የሚያመርቱ ካምፓኒዎች እነ ሳምሰንግ አይነት ማለት ነው ነበር ፕሮሞት ስፔሲፊካሊ የሚደረጉት። ኢኮኖሚውም ደግሞ ማነው ፋይናንስም ደግሞ ገንዘቡን ወደዚያ ዳይሬክት እንዲያደርግ ነበር የሚደረገው። እሱ ኤርሊ ኢንዱስትሪያላይዜሽን በእርግጥ ፕሮሞት አድርጓል። ግን እነዚህ ካምፓኒዎች ምንድነው የሆኑት? ቺፕ የሆነ ሰብሲዳይዝድ የሆነ አርቲፊሻሊ ሰብሲዳይዝድ የሆነ ፋይናንስ ላይ ዲፔንደንት ሆኖ ማለት ነው። በ1983 እስከ 95 ባለው የካፒታል ማርኬት ላውንች ያደረጉ የኮሪያ ስቶክ ኤክስቼንጅ ላውንች ተደረገ። ሊበራላይዝ ማድረግ ጀመሩ። ፎሬን ኢንቨስተሮችም እንደዚሁ ወደ ኮሪያ መምጣት ጀመሩ፣ ገንዘባቸውን ማፍሰስ ጀመሩ። ነገር ግን በ1996 እስከ 97 ኮሪያ ወደ ኦኢሲዲ ለመግባት ሜምበር ለመሆን በምታደርገው ጥረት የካፒታል አካውንታቸው ይሄ የውጭ ኢንቨስተሮች መጥተው ገንዘብ ማፍሰስ የሚችሉበትን ፖሊሲ ኦፕን አደረጉት። በዚያ ምክንያት ብዙ የፎሬን ካፒታል ወደ ኮሪያ ገባ ማለት ነው። በተለይ ደግሞ ሾርት ተርም የሆነ እና ባንኮች በዶላር ሾርት ተርም እየተበደሩ ኢቭን በሎንግ ተርም በኮሪያን ዎን ከረንሲ ማበደር ሁሉ ጀመሩ። ቅድም አቶ ጌታቸው ሜንሽን ያደረገው ሚስማች የሚባለውን የሚስማች ሲባል የከረንሲ ሚስማች አለ። በተለያየ ከረንሲ አሴታቸውና ላያቢሊቲያቸው ዲኖሚኔት መደረጉ፣ የተርም ሚስማች አለ፣ የሾርት እና የሎንግ ተርም ማለት ነው። እሱ ወደ ለክራይሲስ በጣም አጋለጣቸው። በ1997-98 የኤዥያን ክራይሲስ የሚባለው በታይላንድ የጀመረው ሲጀምር የኮሪያ ኢኮኖሚ ሲግኒፊካንትሊ ኮላፕስ አደረገ እና የአይኤምኤፍ ቤይላውት ሁሉ አስፈልጓት። ከዚያ በኋላ ነው እንግዲህ ኮሪያ ሲሪየስሊ ሪፎርም ያደረጉት። በተለይ ይሄ ኮርፖሬት ገቨርናንስ የሚባለውን ማርኬታቸው ቅድም እንዳልኳቸው አንደኛ vulnerabilityያቸው እነዚህ ትልልቅ ኪዮቦል ካምፓኒዎች they were dependent on cheap and subsidized credit። ባንኮችም እንደዚሁ በዚያ ምክንያት they were exposed ማለት ነው። ከዚያ በኋላ ከ1998 ጀምሮ ኮሪያ ሲግኒፊካንት የሆነ ሪፎርም አደረገች። they cleaned up the banks፣ ካፒታል ማርኬታቸውን ስትሬንግዝን አደረጉ፣ ኮርፖሬት ገቨርናንሳቸውን ስትሬንግዝን አደረጉ። ዛሬ ኮሪያ በዓለም ሶፊስቲኬትድ ከሚባሉ የካፒታል ገበያዎች መካከል አንደኛው ያለበት ሀገር ነው። ይሄ የሆነበት ምክንያት ከዚያ ክራይሲስ ስለተማሩ ነው። እና ይሄ ሌሰን የሚያሳየው ምንድን ነው? የስፒድ እና የፍጥነቱን እና ሲኮንሲንጉን በጣም በጥንቃቄ ማድረግ አለብን። እና የኢትዮጵያን አሁን የካፒታል ፍሰት እንደምታውቁት የካፒታል አካውንት የሚባለው ፉሊ ኦፕን አይደለንም። ለኤፍዲአይ ሎንግ ተርም ለሆነ ፋይናንስ ኦፕን ነን። ነገር ግን ሾርት ተርም እነዚህ ኬሪ ትሬድ የሚባል አይነት እንትን የሚያደርጉትን ገና አልተከፈተም። which is the right thing። ምክንያቱም እሱን ከከፈትን it's too quick to come፣ ግን ደግሞ የሆነ ነገር ሲጮህ ደንግጠው የመውጣትና ኢኮኖሚውን የማጋለጥ
ችግር ስላለ። ሌላው የህንድ ታሪክ ነው። የህንድ ታሪክ ደግሞ የሚያሳየው ስሎ እና ኬርፉል የሆነ አፕሮች ነው። በ1992 እነሱም ትልቅ ችግር አጋጥሟቸው ነበረ። የሴኪሪቲ ፍራውድ የሚባል ችግር አጋጥሟቸው ነበርና በዚያ ምክንያት ያው ገቨርንመንት ሬጉሌተሩን ሴታፕ አድርጎ ኦቨርሆል ሬጉላቶሪ ፍሬምወርኩን ኦቨርሃውል ማድረግ ጀመሩ ማለት ነው። ኢን 2000 ናሽናል ስቶክ ኤክስቼንጅ የሚባለው ድሮ የነበረው ቦምቤ ስቶክ ኤክስቼንጅ የሚባለው ነው። ያው እሱ ኢቮልቭ ያደረገ ስፖንቴኒየስሊ ማርኬት ነበር ፎር ሎንግ ታይም። ከዚያ በኋላ ግን ቤዚካሊ ገቨርንመንት ሬጉላቶሪ ፍሬምወርኩን በደንብ ሪፎርም ካደረጉ በኋላ ደሊብሬት የሆነ ኤፈርት አድርገው ናሽናል ስቶክ ኤክስቼንጅ ኢንትሮዲውስ አደረገ። ኤሌክትሮኒክ ትሬዲንግ፣ ዲማቴሪያላይዜሽን፣ ደሪቬቲቭስ እና ሪቴይል ኢንቨስተሮችም እንደዚሁ ጆይን አደረጉ። በተለይ የኢንዲያ ሪሰንት ታሪክ የሚያሳየው የሪቴይል ኢንቨስተሮችን ፓርቲሲፔሽን ነው። ሃው ካፒታል ማርኬት ካን ቢ ዲሞክራታይዝድ። ሂስቶሪካሊ ብዙውን ጊዜ ሰው የሚለው ካፒታል ማርኬት የኤሊቶች ማርኬት ነው። ስለዚህ በተለይ እንደ ኢትዮጵያ አይነት ብዙ ሀገር ላለው ሀገር አይሆንም የሚል ነው። ግን የኢንዲያ ታሪክ የሚያሳየን ደግሞ የኢንዲያ ረሰንት ኤክስፔሪየንስ ካፒታል ማርኬት ካን ቢ ዲሞክራታይዝድ ስሩ ፋይናንሻል ኢንክሉዥን ናው ዊዝ ሞባይል መኒ ዲፈረንት ፕላትፎርምስ ማለት ነው። እና ሌላው ሪፎርሞች የተለያዩ ሪፎርሞች አንዴ የሚደረግ ብቻ አይደለም። ያኔ የኢትዮጵያውን ላውንች ያደረግነው የሬጉላቶሪ ፍሬምወርክ has to evolve over time። ሌሎች ሀገሮች እንደሚያሳየው ቅድም ኮሪያን አይተናል። አሁንም የምናየው ህንድም ደግሞ 2016 በተለይ የኢንሶልቨንሲ እና ባንክራፕሲ ኮዱን ሪፎርም ሲያደርጉት ሲግኒፊካንት የሆነ ኢምፓክት ማርኬት ዴቨሎፕመንት ላይ በተለይ ቦንድ ማርኬት ኮርፖሬት ቦንድ ማርኬት ላይ ኢምፓክት አመጣ ማለት ነው። በተለይ እንዳልኳችሁ ለህንድ ህዝብ ቁጥር ጋር ትንሽ ቢሆንም እንኳን 90 ሚሊዮን ሪቴይል ዲማቴሪያላይዝድ አካውንት በ2023 መፍጠር ችለዋል ማለት ነው። እኛ እርግጥ ከነሱ ህዝብ ጋር ሲነጻጸር አነስ ያለ ህዝብ ስላለን ያን ያህል በአንዴ ላንደርስ እንችላለን። ግን አትሊስት ጊቭን ዋት ዊ ሃቭ በተለይ ቴሌኮም ሞባይል ፔኔትሬሽን ስናይ ሲግኒፊካንት የሆነ ኦፖርቹኒቲ እንዳለ ያሳያል ማለት ነው። የህንድ ታሪክ የሚያሳየው ወይም ኤክስፔሪየንስ የሚያሳየው ሬጉላቶሪ ኢንስቲትዩሽኖች በጣም እንደሚያስፈልጉ ነው። በተለይ ይህን ለማድረግ ደግሞ ስትሬንግዝን ለማድረግ ደሊብሬት የሆነ የገቨርንመንት ፈርት ያስፈልጋል ማለት ነው። ሌላው ቻይናን ኤግዛምፕል ሼር አድርግና የሀገሮችን ኤክስፔሪየንስ አጠቃልላለሁ። የቻይና ኤክስፔሪየንስ ደግሞ ስቴት ሌድ ግን አት ዘ ሴም ታይም ኮርፖሬት ገቨርናንሳቸው ደግሞ የስቴት ካምፓኒዎቹ እንደ ሌሎች ብዙዎቹ ሀገሮች እንደሞከሩት ኢንኤፊሽንት የሆኑ ስቴት ካምፓኒዎች አይደሉም። ዴያር ኤፊሽንት የሆኑ በኮርፖሬት ሃይ ስታንዳርድ በኮርፖሬት ህግ የሚገዙ ስቴት ኦውንድ ኢንተርፕራይዝስ ናቸው። እነዚህ ናቸው ካፒታል ማርኬቱንም የጀመሩት። ኢትስኖት እንደኛ ፕራይቬት ባንኮች ምናምን እንደምንለው ብቻ ሳይሆን ስቴት ኦውንድ ኢንተርፕራይዝስ they dominated listing in the market። በተለይ corporate bond market was restricted to the government and state-owned enterprises። ሌላው ቻይና maintained the monetary exchange rate። it was not free floating የሆነ exchange rate አልነበረም። they limit the currency risk to domestic investors። ኢንተርናሽናል ኢንቨስተሮችም የካፒታል ፍሎዋቸውን ኮንትሮልድ ነበረ። ግን ሪዛልቱ ስቲል the second largest equity market in the world with 9 trillion capitalization። even though there are still concerns distortion አለ capital distortion structural የሆነ distortion የተፈጠረብን ፋይናንስ ሴክተር ቢባልም አርጊውመንቱ ቻይኒዝ ሞዴል is a good model ብለው አርጊው የሚያደርጉት they mentioned ዶሜስቲክ ሴቪንግ በጣም ሃይ ነው። ካፒታል ማርኬት በተለይ
supported by privatization, improved efficiency and growth significantly. Economic growth is, of course, has been እንደምታውቁት China, it was outstanding. So Chinese model is a good model የሚሉ አሉ። Against this argue የሚያደርጉ ደግሞ still the market is highly distorted. There is misallocation to politically connected SOEs. ሻዶ ባንኪንግ የሚባለው ወይም ደግሞ ነን ባንክ አንሬጉሌትድ የሆኑ ሻዶ ባንክስ ኤቮልቭ አደረጉ። እሱ ደግሞ ሂድን የሆነ ክራይሲስ እየፈጠረ ነው የሚባል እንትን አለ። ስቲል የቻይና ሂስትሪ አላለቀም፣ ገና ወደፊት ምናየው ይሆናል ማለት ነው። ግን ዞሮ ዞሮ ምንድነው there is no why ያየናቸው ሀገሮች የሚያሳዩት there is no single way of developing markets. It depends on our systems, our structures. Is the important lessons. Regulatory framework ያስፈልጋል፣ regulator, strong regulator ያስፈልጋል፣ confidence create ማድረግ ያስፈልጋል የሚሉ ናቸው ማለት ነው። ካፒታል ገበያን ለማሳደግ በሚደረገው ጥረት ምን ችግር ሊፈጥር ይችላል? What can go wrong? What are the risks that developing countries like Ethiopia must understand? Capital markets እንዳየነው they are powerful tool for economic development, for investment, for growth, for job creation. But like any powerful tool, they can cause serious harm if they are not used properly. ምን አይነት harms ሊፈጥር ይችላል? የመጀመሪያው የትረስት ችግር ነው። በተለይ ኢንቨስተሮቹ ካምፓኒዎችን ትረስት ማድረግ ካልቻሉ either they would demand more return or they don't invest. In many developing countries ችግሩ ይሄ ነው። weak accounting standard አለ፣ poor governance አለ። that means ኢንቨስተሮቹ basically ordinary investors በተለይ they don't have confidence. ለዚህ ችግር የሚያስፈልገው ምንድነው? strong disclosure rules, auditing standardን improve ማድረግ፣ enforcement። እንግዲህ የካፒታል ማርኬት የኢትዮጵያ ካፒታል ማርኬት ገበያ ባለስልጣን ትልቁ ሚናው ሮሉ ይሄ ነው ማለት ነው። ችግር ሊፈጠር የሚችለው ይሄ ቲን ማርኬት and low liquidity ሲሆን ነው። በተለይ ሲጀመር ገና ትንሽ ብቻ ካምፓኒዎች ካሉ እና ስሞል የነበሩ ትራንዛክሽንስ ፐር ዴይ የሚካሄድ ከሆነ እና በደንብ ማደግ ካልቻለ ገበያው በራሱ ይሄ በራሱ ችግር ይፈጥራል። ምክንያቱም ኢንቨስተርስ they want liquidity and they want to exit። መውጣት ሽጦ መውጣት በሚፈልጉበት ሰዓት ሽጦ መውጣት ይፈልጋሉ። ለዚያ ነው የባንክ ዲፖዚት ማድረግ ኢዚየር የሚሆነው። በቀላሉ ዊዝድሮ ማድረግ ሲፈልጉ ሄደው ኤቲኤም ማሽን ማውጣት ይችላሉ። ልክ እንደዚያው እዚህ ገበያ ውስጥም ገንዘቡ ሲፈልጉ ሽጦ መውጣት መቻል አለባቸው። ካልሆነ they will not be able to invest. So that's one problem. እንግዲህ ለዚህ ምን ማድረግ ይቻላል? ፔንሽን ፈንዶችን ሪፎርም ማድረግ ይቻላል። እንደገና እነዚህ ሲአይኤስ ወይም ሙቹዋል ፈንድስ አይነት ሴቪንግን ፑል የሚያደርጉ ሌሎች ስኪሞችን መፍጠር ያስፈልጋል። ኢቲኤፎችን መፍጠር ያስፈልጋል ማለት ነው። ሌላው ሪጂናል ማርኬት ኢንተግሬሽንም እንደዚሁ ሊጠቅም ይችላል። ወደ በኋላም እንመጣበታለን እዚህ ላይ። ሌላው ሬጉላቶሪ ካፕቸር ነው። በተለይ ፑር ገቨርናንስ ባለባቸው ሀገሮች ሬጉሌተሮቹ በራሳቸው they are corrupt, they can be captured by the investor ማነው በኢሹሮቹ ጋር ኮንዲት ሊያደርጉ ይችላሉ። ለዚህ እንግዲህ የሚያስፈልገው ኢንዲፔንደንት ሬጉሌተር፣ ስትሮንግ የሆነ ትራንስፓረንት የሆነ ኢንስቲትዩሽን ምንድነው አፖይንትመንት ሜካኒዝም እና አዲኩዌት ፈንዲንግ so that ኢንዲፔንደንት እንዲሆን ማለት ነው የሬጉሌተሩ ኢሲኤምኤ። ቅድም እንዳየነው እንደ ሜንሽን እንዳደረጉት premature liberalization, opening capital markets before all the right institutions are in place. የኮሪያን ኤክስፒሪየንስ እንደሚያሳየው ሲግኒፊካንት የሆነ ፎሬን አውትፍሎ ሊያጋጥም ይችላል። ያ ደግሞ ሎካል ኢንቨስተሮችን ሊያስደነግጥ ይችላል። ምክንያቱም ፕራይስ ኮላፕስ ያደርጋል። ስቶክ ፕራይስ በጣም ኮላፕስ ስለሚያደርግ ድንጋጤ ሊፈጥር ይችላል። ኮንፊደንስን ኢሮድ ያደርጋል። ለዚህ የሚያስፈልገው እንግዲህ ፕሮፐርሊ ሲኩዌንስ ማድረግ ነው። መጀመሪያ ማክሮ ስታቢሊቲ ነው የሚያስፈልገው። ባንኮች ስትሮንግ መሆን አለባቸው። ዶሜስቲክ
ማርኬት ነው መጀመሪያ ዴቨሎፕ ማድረግ ያለበት። ከዚያ በኋላ ነው ለኤክስተርናል ኢንቨስተር ኦፕን ማድረግ ያለበት። that's I think what Ethiopia is also following. ሰደን ካፒታል ሪቨርሳል ከዚህ ጋር የተያያዘ ነው። ሌላው ኮንቴጂየን ፍሮም ግሎባል ማርኬት የሚባለው እንግዲህ we have once ኢንተግሬት ማድረግ ከጀመርን ከሪጂናል ከግሎባል ማርኬት even what happened global financial crisis ለምሳሌ በ2008 አሜሪካ ሲጀምር ሌሎች ሀገሮች ሁሉ ስፕሬድ አደረገና ያ እንደ አይነት ኮንቴንጀንስ ሊኖሩ ስለሚችሉ ለዚህም ደግሞ በፈር ቢውልድ ማድረግ ያስፈልጋል። ፎሬን ኤክስቼንጅ በፈር ሪዘርቭ ሊሆን ይችላል። ዴቨሎፕመንት ኢንቨስተር ቤዛችን ስትሮንግ መሆን አለበት እና በዚህ ራሳችንን ማዘጋጀት እንችላለን ማለት ነው። ቅድም እንዳልኳችሁ ትልቁ እንትን we need to get the sequencing, the broader economic reform sequencing. እንደምታውቁት የኢትዮጵያ የኢኮኖሚክ ሪፎርም የሆም ግሮን ሪፎርም ፕሮግራሙ ፎከስ የሚያደርገው እሱ ነው። ማክሮ ስቴቢላይዜሽንን ፈርስት ሴኪዩር ማድረግ፣ የባንክ ሪፎርም has been taking place፣ የባንኪንግ ሪፎርም ስትሮንግ የሆነ ባንክ መፍጠር it's still ongoing. Then the legal framework infrastructure which is ካፒታል ገበያ አዋጅ እና ስትሮንግ የሆነ ኢንፎርስመንት ስሩስ ኢሲኤምኤ እነዚህ በጣም አስፈላጊ ናቸው። ከዚያ ቀጥሎ ኢምፖርታንት እንትኑ ምንድነው ዶሜስቲክ ማርኬት ወይም ኢንቨስተር ቤዝን መጀመሪያ ክሬት ማድረግ፣ ከዚያ በኋላ ግራጁዋሊ ቱ ፎሬን ካፒታል ኦፕን ማድረግ። ዋንስ ዊ ዱ ዛት ኢትስ ኢምፖርታንት ማለት ነው። አሁን ያልነው ነው ሰመራይዝ የሚያደርገው ሌሰን ለኢትዮጵያ የምንወስደው ስትሮንግ ሬጉሌተር ቢውልድ ማድረግ፣ ኢንቨስተር ቤዝ መፍጠር። ኢንቨስተር ቤዝ የሚፈጠረው በምንድነው ስንል አሁን አንደኛው ዛሬ እየተደረገ ያለው ፋይናንሻል ሊትሬሲ ፕሮግራም ኢንቨስተር ኤጁኬሽን ፕሮግራም ማድረግ ነው። ሌላው ኢንከሬጅ ቅድም እንዳልኩት ሲአይኤስ ኮሌክቲቭ ኢንቨስትመንት ስኪም የሚባሉት በተለያዩ ሀገሮች የተለያየ ስም አለ። በእኛ ሀገር ሲአይኤስ ነው የምንለው። ሚቹዋል ፈንድስ ይባላሉ። ሌሎችም ኢቲኤፍ ኤክስቼንጅ ትሬድ ፈንድስ የሚባሉት ለሪቴል ኢንቨስተሮች መፈጠር አለበት ሶ ዛት በእነሱ በዚያ በኩል አትሊስት ፓርቲስፔት እንዲያደርጉ ዳይሬክትሊ ማድረግ ለማይችሉ ማለት ነው። ሌላው ማርኬት ኢንፍራስትራክቸር ላይ ኢንቨስት ማድረግ ነው። ይህም እየተደረገ ያለ እንትን ነው። የኢትዮጵያ ሴኩሪቲስ ለምሳሌ የሴንትራል ሴኩሪቲስ ዲፖዚተሪ ኢንስቲትዩሽን ለኤሌክትሮኒክ ሴትልመንት እና ዲማቴሪያላይዜሽን አስፈላጊ ነው። የገቨርንመንት ቦንድ ማርኬትን ዴቨሎፕ ማድረግ ያስፈልጋል። በተለያየ ማቹሪቲ በ3 ዓመት በ5 ዓመት እየተባለ ሬንጅ ኦፍ ማቹሪቲስ ኮንቲኒስ የሆነ መፈጠር አለበት። እሱ ለምንድን ነው የሚያስፈልገው? የገቨርንመንት ቦንድ ማርኬት ፕራይስ ለሌሎችም ነገሮች ፕራይሲንግ ቤንችማርክ የሚሆኑት እሱ ነው። አሁን ስፕሬድ የሚባለው ለምሳሌ የዩኤስ ትሬዠሪ ላይ አድ እየተደረገ የዩኤስ ትሬዠሪ ኢዝ ዘ ሞስት ሪስክ ፍሪ አሴት። ስለዚህ የኔን አሴት ፕራይስ የማደርገው የኔ ሪስኪነስ ከዩኤስ ትሬዠሪ ጋር ተደርጎ ነው። ምንድነው ሪሌቲቭ ሪስኪነስ ሜጀር ተደርጎ በዚያ ላይ ፕራይስ ይደረጋል ማለት ነው። ስለዚህ ለፎስተር ለማድረግ ፕራይስ ዲስከቨሪን የግድ እነዚህ ከርብ ይልድ ከርብ መፈጠር አለበት። ሌላው ኦቨር ታይም ዊ ኒድ ቱ ቲንክ ሪጂናሊ። ኢትዮጵያ ላርጅ የሆነ ማርኬት ቢኖራትም እንኳን ኢኮኖሚ ቢኖራትም ስቲል ኢንቨስተር ቤዝን ዴቨሎፕ ለማድረግ ዋይደን ለማድረግ we need to be part of the Eastern African community or broader other African initiatives and that will help to promote more scale and more ይፈጥራል ማለት ነው። በመጨረሻ ማድረግ የምፈልገው ምንድነው ሌሎች አሁን አዳዲስ ኦፖርቹኒቲዎች አሉ ለኛ እንደ ኢትዮጵያ አይነት ሌት ካመርስ በደንብ እንትኑን ለመጠቀም we don't have to wait like go through long process that others leapfrog ማድረግ እንችላለን። ይህን የምናደርገው በተለይ ሪሰንት ዴቨሎፕመንቶችን ሪሰንት ኦፖርቹኒቲስ በመጠቀም ነው። ግሪን ቦንድ የሚባለው ነው አንደኛው ኦፖርቹኒቲ። ኢንቫይሮንመንታል በተለይ ደግሞ ኢንቫይሮንመንታል ፕሮጀክትስ ላይ ክሊን ኢነርጂ አይነት እንትኖች ጋር አሶሺየትድ የሆኑ ቦንዶችን ኢሹ ማድረግ የሚጠቅመው ምንድነው? ግሪን ቦንዱን ፕሮሞት ማድረግ የሚፈልጉ ኢቭን ግሎባሊ ኢንቨስተሮች አሉ። at any cost because they are sensitive to climate change they are willing to invest። ያንን ኢምፓክት ኢንቨስተር ካፕቸር ለማድረግ ካፒታል አትራክት ለማድረግ we need to do that ማለት ነው የሚያደርጉ ሀገሮች አሉ። ሌላው ብለንድ ፋይናንሲንግ ይባላል። በተለይ እንደነ አይኤፍሲ
ዴቨሎፕመንት ፋይናንሻል ኢንስቲትዩሽንስ እንደ አይኤፍሲ የወርልድ ባንኩ ማለት ነው ወይም የአፍሪካ ዴቨሎፕመንት ባንክ አይነት አሉ። they are willing to provide blended financing to encourage private investment risk share ለማድረግ ነው። they are willing to absorb the initial loss so that the private sector can feel safe። እሱንም እንደዚሁ we need to pursue that, we need to use that ማለት ነው። ሌላው ዲጂታል እና ሞባይል ቴክኖሎጂን እድገት መጠቀም ነው። ለዚህ ኬንያ ለምሳሌ ማኪባ የሚባለው ፕሮግራማቸው በጣም ሰክሰስፉል ኬዝ ነው እና እኛም ደግሞ with high mobile money penetration we can use that። አላማው ምንድን ነው? we can bypass the need for expensive broker network የሚባለውን እና የሲግኒፊካንት ሆነ የፊዚካል ኤክስቼንጅ ኢንቨስትመንትን ባይፓስ አድርጎ ሪቴይሉን ዳይሬክትሊ ቤዚካሊ ሪች ማድረግ ነው፣ ዲሞክራታይዝም ማድረግ ነው ማለት ነው። ክላይሜት ሊንክ ዴት የሚባልም ልክ እንደዚሁ ከቅድሙ ጋር ከግሪን ቦንድ ጋር የሚገናኝ ነው። ግን ይሄኛው ሞር ስፔሻላይዝድ ነው። ምንድን ነው የሚያደርገው? ዋንስ ቦንድ ኢዝ ኢሹድ የክላይሜት ኦብጀክቲቭን ሚት ሲያደርጉ አገሮች የሚከፍሉት ኢንተረስት እየወረደ ይሄዳል። ያንን ሚት ካላደረጉ ደግሞ ኢንተረስታቸው እየጨመረ ይሄዳል። በዚህ አይነት ኮንትራክት መግባት ይችላሉ ማለት ነው። እንዲህ አይነት ኦፖርቹኒቲዎችን መጠቀም እንችላለን። ሰመራይዝ ላድርግ ፕሬዘንቴሽን ምንድን ነው ኪ ቴክ አዌይ? አንደኛ ካፒታል ማርኬት when they work well they can connect savers and investors እና their infrastructure to for the invest businesses infrastructure to drive economic activity። ይህንን በሀገሮች ኤክስፒሪየንስ አይተናል። ክሮስ ካንትሪ ኢምፔሪካል ስታዲስ አይተናል። key important lesson is sequencing is important. We starting with macroeconomic stability, banking, and then investment, domestic investment, investor base, then gradually opening to foreign investment ማለት ነው። that will avoid to build a safe የሆነ ስቴብል የሆነ ካፒታል ማርኬት ዴቨሎፕ ማድረግ ይቻላል። and finally new initiatives ወይም ደግሞ new opportunityን መጠቀም መቻል አለብን። with that I conclude my presentation። ክቡራንና ክቡራት የዛሬው ዝግጅታችን ያያችሁትን ይመስል ነበር። በኢትዮጵያ የካፒታል ማርኬት አውቶሪቲ የኦንላይን ኢንቨስተር ኤዱኬሽን ላይ የቀረበውን ዝግጅት ነው ይዤላችሁ የመጣሁት ማለት ነው። እንደተማራችሁበት ተስፋ አደርጋለሁኝ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ ማለት እወዳለሁ። ዝግጅቱን ከወደዳችሁት ይህን ዝግጅት ላይክ አድርጉት፣ ሼር አድርጉት። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ማሳሰብ እወዳለሁ። በተረፈ መልካም ጊዜ ይሆንላችሁ።